አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ? የኔ አልቃሾች ማለት ነው፣ የማዳም ቅመሞች የስራ ጓዶቼ በሀይሚዬና በብሩኬ እንደዚህ ጭንቅ ጥብብ ብሏችኋልና እኔም ጭንቅ ብሎኛል። ግን ደግሞ ስራ ነው በቃ። እኔ አሁን ውስጤን ስራ ነው ብዬ ስላሳመንኩት ያው ቢጨንቀኝም ሀይሚዬን ፊት ሳይ ብሩኬን ሳይ ምናምን እንደዚህ ባዝንም ግን ራሴን ስላሳመንኩት በቃ እና ውዶቼ እዚህ ጋር እዩ፣ ዙም እያደረኩ እያሳየኋችሁ ነው። ልጅ የሚባል የለም፣ አያችኋ? ልጅ የሚባል የለም። እና ዙም እያደረኩ ማሳያችሁ በደንብ እንትን እንዲላችሁ ብዬ ነው። እና ይኸው ልጅ የሚባል ነገር የለም ሆዷ ውስጥ ማለት ነው። ውሃ ብቻ ነው ቦጭ ቦጭ የሚለው። ልጅ ሲኖር ውዶቼ እንደዚህ ሰርክል ሰርቶ ይቀመጣል ሆዳችሁ ጋር። እኔ ባልወልድም ገና እኔ አላረገዝኩም አልወለድኩም። ግን የሚገርማችሁ ነገር ይሄን ነገር ለማጣራት ብዬ ሲስተሬ ከኔ ጋር ነው የምሰራው። እኔ ከምሰራበት ቤት አንድ ላይ ነው የምንሰራው ማለት ነው ሲስተሬ እና እሷ አልሐምዱሊላህ ልጅ አላት፣ 2 ልጅ አላት ማለት ነው። እና እንዴት ነው ምናምን ነገር ብዬ አሳየኋት ማለት ነው። ይሄን ወላሂ እንደምን የለም ልጅ የሚባል የለም። ሌላም አለች አብራኝ እንደዚህ የምትሰራ ጓደኛዬ፣ እሷም አላት ማለት ነው ልጅና አሳየኋት። ልጅ የሚባል የለም ሲጀመር እንዲሁ ራሱ ማለት ነው። እኔ እንትን ባልልም ማለት ባልወልድም ወልጄ ባላይም አለ አይደል? ታያላችሁ እኮ እንደዚህ በቴሌቪዥን በተለያየ ምናምን ታያላችሁ፣ በጓደኛችሁ በጎረቤት ምናምን ሐኪም ቤት ሆስፒታል ስትሄዱ አጋጣሚ ምናምን ነገር ታያላችኋል። በዛ ምክንያት አውቃለሁኝ ያኔ። እና ልጅ ሲኖር እንደዚህ ጥቅልል ብሎ ምናምን እንዲህ ሰርክል ሰርቶ ነው እንትን የሚለው ማለት ነው። የ6 ወር ልጅ ደግሞ ሁሉም ነገሩ የተሟላ ነው አሉ ማለት ኦልሬዲ እንትን ነው ሆዷ ራሱ የገፋ ነው የሚሆነው። ከዛ ደግሞ ልጁ ሁሉንም ነገር እንትን ያለ ነው ያሟላ ነው ስላችሁ፣ ሁሉም ነገር ተሰርቶ እንዴት ተሰርቶ የሚባለው ያኔ ራሱም እጁም እግሩም ሁሉም ነገር እንትን ያለ ነው ማለት ነው። እና እንደዛ ነው። እና ውዶችዬ ልጅ የሚባል የለም ሲጀመር ማለት ነው። ሲቀጥል ደግሞ እንደዚህ በጀማዓ ምናምን መግባት አይቻልም አሉ ውስጥ ማለት ነው። ማለት አንዲት እሷ ብቻ ነች መግባት የሚፈቀድላት። ከዛ ውጭ ደግሞ ባልዮ ማየት ከፈለገ ባልዮ ይፈቀድለታል ማለት ነው። ከዛ ውጭ ላይክ አሁን እንደነ ብሩኬ እርግጠኛ ያልሆነ ሰው ሆኖ የእናንተ ህይወት ለመበጥበጥ የመጣሽ ልጅ ከሆነ ለማየት ከተባለ ሌላ ሰው ቤተሰብ አንድ ሰው ምናምን ሊፈቀድ ይችላል አሉ ለመግባት ማለት ነው። ያውም አናግሮ ምናምን አስፈቅዶ ማለት ነው። ከዛ ውጭ ግን አይፈቀድም አሉ። አሁን እዛ ካሜራማኑ አለ፣ ከዛ ሚፍታህ ምናምን አለ፣ እንደዛ አይፈቀድም አሉ ማለት ነው። ሲቀጥል ደግሞ ቀኑን ራሱ የነገራቸው ቶሎ ብሎ ምናምን ነው አሉ። ወረቀት ምናምን እንትን እስከሚል ድረስ ምናምን የጠበቁት ነገር የለም። ብቻ ለማንኛውም ብዙ ነገሩ ድራማ መሆኑ ግልጽ ነው ማለት ነው። እና ሁሉም እየተወኑ ነው ያሉት ውዶችዬ። ድራማ ነው፣ ስራ ነው፣ እንታገስ። ደግሞ ማሻአላህ ጥሩ ቪው አለው፣ ጥሩ ቻናላቸው እየሮጠ ነው ማለት ነው። እና ቅመሟዬ ዛሬ 268 ገብታለች ማለት ነውና በጣም ደስ ብሎኛል። ብሩኬም የቅመሟን ንጉስ ደግሞ 317 ገብቷል ማለት ነው ዛሬ ከሰዓት። እና በጣም ደስ ይላል ፍጥነቱ። አያችኋ? ቪው በጣም አሪፍ ሲሆን ሰብስክራይቡ ይፈጥናል። ቪው ሲቀንስ ግን ሰብስክራይቡ ያዝጋል፣ ቶሎ እንትን አይልም። ገባችኋ? ምክንያቱም ውዶቼ ሰው የሚፈልገው ወሬ ነው የሚፈልገው ሰው ማለት ነው። ግርግር ወዳለበት ነው የሚፈልገው። እና ውዶቼ ትንሽ ይስሩ። ያው ለኛ ቢከብደንም ታገሱ፣ ትግስት አድርጉ ማለት ነው። እና እኛ ደግሞ ሁሌ ስራ ነው ምናምን እያልን ሁሉን ነገር እያብራራን እየተናገርን ነው። ለምንድን ነው እናንተ እንትን እንድትሉ እንድትረጋጉ ምናምን ነው። ገባችኋ? እና መቼም ቢሆን ሀይሚዬና ብሩኬ አይለያዩም። ብሩኬ ደግሞ እንደዚህ አይነት ቦታ ላይ አይገኝም በፍጹም 100% ብሩኬ አያደርገውም። አለቀ። ይሄን እየተደናገረው እኮ ነው የሚለው ነገር ዝም ብሎ ነው ምንም በቃ እንዳደረገው ነው እንትን የሚለው። አሁን እዚህ ጋር ብሩኬ እየተወነ ያለው እሱ ጥፋተኛ ሆኖ ነው፣ ሀይሚዬ ተጎጂ ሆና ነው። ገባችኋ? ከዚህ በኋላ ደግሞ እንዴት እንደሆነ እናያለን። እኔ ደግሞ አሁን ያጓጓኝ ከዚህ በኋላ ያለው ነው። ከዚህ በኋላ የሚመጣው እያጓጓኝ ነው እና ማለት ነው
ማለት ሀይሚዬ አሁን ደህና ሆናለች ምናምን ስትመጣ እንዴት ገልብጣ እንደምትመጣ ወይም በምን አይነት ወይ እንደሚመጣ አላሁ አለም። ብቻ ግን ከዚህ በኋላ ያለው እያጓጓኝ እና ውዶችዬ ለማንኛውም ስራና ስራ ነው ውዶች፣ አታስቡ እሺ። ማለት እንደዚህ አይነት ነገር ሚዲያ ላይ እንትን አይልም። እያያችሁ በየቤቱ እየዞሩ ስለ ሀይሚዬና ብሩኬ ሀይሚ ብሩኬ አንዱ አሁን ደግሞ ልጁ የኔ ነው የሚል መጥቷል አሉ። እሱን ነገር መጣዋለሁ ኢንሻአላህ። አንዲት ኮሜንት ላይ ነግራኝ ነውና ሌላ እንግዲህ በእነሱ አይዲያ እንግዲህ በሀይሚዬና ብሩኬ የሆነ ነገር እንትን ሲል ብዙ ሰው ነው የሚሰራው ገባቸው በእነሱ አይዲያ እና ብዙ ሰው እንትን እያለ ነው። ሌላው ደግሞ ምንድን ነበር ልላችሁ የነበረው ሀይሚዬን ፕራንክ እያደረጋት ነው። ሀይሚዬ አታውቅም ምናምን የምትሉ ልጆች ማለት ነው። ታውቃለች፣ ድብና አድርጋ ነው የምታውቀው። ከመጀመሪያውም ጀምራ ታውቃለች ሀይሚዬ ማለት ነው። እንዴት ነው አታውቅም ካላችሁ ደግሞ ማለት ነው እንዴት ነው ብሩኬ በእንደዚህ አይነት ወይ ፕራንክ ሊያደርግ የሚችለው? አይሞክረውም። ሲጀምር አይሞክረውም። እንደዚህ እንዴት ትቀልዳላችሁ እንዴ? አንደኛ የሀይሚዬ ጸባይ ጠንቅቆ ያውቃል እንደዚህ አይነት ነገር እንደሚያበሳጫት። ሌላው ደግሞ ሀይሚዬ ይቺ ልጅ መጀመሪያ ወደዚህ በቻናሏ በሷ ቻናል ነበር አይደል የመጣችው ማን ነው ቪዲዮ ይዛ ምናምን ቪዲዮ እየላከችልኝ ከዚህ በፊት ስትልክልኝ የነበረችዋ ልጅ አሁንም ድጋሜ አግኝቷታል። እዚህ ቡታጅራ የመጣው እሷን ብሎ ነው ማለት ነው አይነት ነገር ብላ ነው አይደል የመጣችው ሀይሚዬ። ስለዚህ ፕራንክ ነው ካላችሁ የመጀመሪያዋ ልጅ ነች የላከችልኝ ብላለች። ሌላ ፕራንክ ነው ከተባለ ሌላ ሰው መሆን ነበረባት። ገባችሁ? ብሩክ አሁን እዚህ ጋር በሌላ ሴት ነበረ ፕራንክ ነው ካልን ራሱ በሌላ ሴት ነበር መሆን የነበረበት። ሀይሚዬ እኮ የበፊቷ ልጅ እንደሆነች ነው እየተናገረች ያለችው። ስለዚህ በእንደዚህ አይነት ወይ ደግሞ ከዚህ በፊት ስላጣላቻቸው በዛ መንገድ ደግሞ ሀይሚዬን ሊፈትን ወይም ደግሞ ፕራንክ ሊያደርጋት አይችልም። ምክንያቱም ምን ያክል ስሜታዊ እንደሚያደርጋት ምናምን ያውቃል ብሩኬ። እሷን ፈርቶ አይደል እንደ እኔ ብቻዬን ላግኛት ብሎ ተደብቆ ያገኛት። ለምንድን ነው ከእሷ ጋር ልሂድና ያለውን ነገር ማስተካከል አለብኝ ብሎ በራሱ ለማስተካከል የሞከረው እኮ ሀይሚዬ ትበሳጫለች ትናድዳለች ስላለ ነው እንጂ እንዴት ብሎ ነው ማለት እንዴት ብሎ ነው ፕራንክ የሚያደርጋት በእንደዚህ አይነት ነገር? በፍጹም ፕራንክ እያደረጋት አይደለም እንዴ። እንደዚህ ብላችሁ አታስቡ። ሲቀጥል ፕራንክ እያደረጋት ከሆነ ደግሞ አሁን ላይ ትላንት ላይ ማሳወቅ ነበረበት እኮ። እንዴት ያሳውቃት ፈርቶ ምናምን ልትሉ ትችላላችሁ። እሺ እንደሱ ከሆነ ደግሞ ማለት ነው ስትረጋጋ ምናምን ካለ ደግሞ ማለት ነው ማወላወል የለበትም ነበረ፣ መጽናት ነበረበት። አይ እኔ አላደረኩም ብሎ መጽናት ነበረበት። ቆፍጠን ብሎ በዛ ነገር ላይ ቁርጥ ያለውን ነገር ሀሳቡን አቋም ያለው ሀሳብ ይዞ ነበር የሚጓዘው ፕራንክ ከሆነ ማለት ነው። ከዛ ምን ያደርጋል? ትመረመራለች እቺ ልጅ። ከዛ ወይ ልጁ የለም ይባላል ወይ ደግሞ ልጁ ማን ነው እንደዚህ ወራቱ ምናምን ይታይና ወይ የ2 ወር የ3 ወር ከተባለ የኔ አይደለም ብሎ ይላል። ከዛ ፕራንኩ አለቀ ማለት ነው። ከዛ ሀይሚዬ ተረጋጋለች ማለት ነው። እንደዛ አድርጎ መጨረስ ይችላል። ግልጹን እንኳን መጨረስ ባይችል በዚህ አቋም መጨረስ ይችላል። ገባችሁ? ግን ይሄ ፕራንክ አይደለም። ፕራንክ እያደረጋት አይደለም። ተመካክረው ሁሉም የሚሰሩት ተስማምተውበት የሚሰሩት ስራ ነው። በቃ ወደዳችሁም ጠላችሁም በእንደዚህ እኔ በዚህ ነው የምስማማው እንጂ በዚህ ልክ እንዴት ነው ብሩኬ ፕራንክ የሚያደርጋት እንዴ? ትቀልዳላችሁ እንዴ? ሲቀጥል ደግሞ ማለት ነው ሀይሚዬ እኮ ሴት ነች፣ ለምን እንደዚህ እንትን ይሏታል ምናምን የምትሉ አላችሁ ማለት ነው እዚህ ጋርና ብዙ አላችሁ። አይ ነው እንድታለቅስ እያለቀሰች እንድትመጣ ምናምን አንፈልግም። ማናችንም እንኳን ሀይሚዬ ብሩኬም እያለቀሰ እንዲመጣ አንፈልግም። ምክንያቱም በጣም ስለምንወዳቸው ስለምንሳሳላቸው ማለት ነው። ሀይሚዬም ከዚህ በኋላ እንደዚህ እያለቀሰች ምናምን እንድትመጣ አንፈልግም። ግን ደግሞ ያው የእነሱ እንትን ነው እንግዲህ እኛ ማዘዝ አንችልም። ግን እንደ አስተያየት ስንሰጥ በእንደዚህ አይነት መንገድ ባይመጡ ጥሩ ነው እና ሀይሚዬ በቃ ቆማ እንደዚህ እየተጋፈጠች ምናምን ነገሮች ምናምን ሲሆን ደስ ይላል። ግን ደግሞ ላይክ ብሩኬን እሷ ላይ በጣም ጫና እያደረገባት እንደሆነ አድርጋችሁ አለ አይደለ? ብሩኬን የምትሳደቡ ብሩኬን የሆነ ነገር የምትሉ ልጆች ሁሉም እየሰሩ ነው፣ ስራ ነው የሚሰሩ። ገባችኋ? ዛሬ አሁን በሀይሚ ቤት ተለቀቀ አይደለ? እዩት ቪውን ምናምን በጣም አሪፍ ነው፣ ማሻአላ ነው። ነገ ደግሞ በብሩኬ ቤት ይለቀቃል ማለት ነው። ሶዋት እሷ እኮ ስራ ነው እየሰራች ያለችው። ገባችኋ? ትስራ። ስለዚህ አምናበት እየሰራች ነው፣ ፈቅዳ ወዳ እየሰራች ነው።
ስለዚህ ምንድን ነው የምትሉት እንዴ? እዚህ ጋር እኮ ስራ ለመስራት አንዱ ተጎጂ አንዱ እንትን ሊሆን ይገባል። ገባችሁ ወይ? ደግሞ አንዱ በዳይ አንዱ ተበዳይ ሊሆን ይገባል በስራው ማለት ነው። አሁን በፊት ሀይሚዬ ነበረች ሁሌ ጥፋተኛ ሆና የምትሰራው አይደለ? ለምን ጥፋተኛ ሆነች ትሰሪያለሽ? ለምን ስንል ኑረን ነበር። ምክንያቱም እያሰደባት ስለሆነ። ከዛ አሁን ላይ ደግሞ ብሩኬ ነው ጥፋተኛ ሆኖ የሚሰራው። ምክንያቱም ብሩኬ እንዴት ነው አሁን አንድ ፍቅረኛ ኑሮት ከድሮ ፍቅረኛው ጋር ከተገናኘ በቃ ይሄ ጥፋተኛ ነው። ለምን ያገኛታል የድሮ ፍቅረኛውን? ስለዚህ ሙሉ ለሙሉ አሁን ብሩኬ ጥፋተኛ ነው። ግን ከዚህ በፊት ያገኘበት ምክንያት አጋጣሚ ከሆነ ደግሞ መንገድ ላይ ምናምን ከሆነ እሱን ግልጽ ማድረግ ነበረበት፣ እንዴት እንዳገኛት ምናምን ማለት ነው። ግን ያንንም ግልጽ አላደረገም። ገባችኋ? ስለዚህ ጥፋቱ ወዴት ሆነ? ወደ ብሩኬ ሆነ። እዚህ ጋር ጥፋተኛ ሆኖ የሚሰራው አሁን ብሩኬ ነው። አሁንም በመወላወል ላይ ነው። ገባችኋ? አቋም የለው ሆነ። ገባችኋ? ድንጋጤ ነው ምናምን ነገር ግን ትወናው ነው። ብሩኬ አይደለም፣ ትክክለኛው ብሩኬ አይደለም፣ ትወናው ማለት ነው። እየተወነው ነው ያለው። ገባችኋ? ምክንያቱም ስራው የተወሰነ እንዲራዘም ስለተፈለገ እሱ እንዲህ ማለት አለበት ማለት መወላ እንትን ማለት አለበት ማለት ነው። እና ግራ ያጋባችሁ እሱ ነው። ግን ያው የተሰጠው እንትን ስለሆነ ነው ማለት ነው። ሀይሚዬ አሁን ላይ ያለችበት በሀይሚዬ ደግሞ አሁን ምንም ጥፋት የለባትም። ሀይሚዬ አሁን ላይ ደግሞ ምንም ጥፋት የለባትም። አካሄዷ በምርጥ አካሄድ ነው እየሄደች ያለችው። ገባችኋ? ማጣራት ያለባትን አጣራች። እንደዚህ እንትን አለች ምናምን አለ አይደል? እንዴት ነው ትክክለኛ የሆነ ሰው የሚያደርገውን ያክል እየሄደች ነው ያለችው። ከዚህ በኋላ ደግሞ በምን አይነት ወይ እንደምትሄድ አናቅም። ገባችኋ? ስለዚህ ሁሉም አሁን የተሰጠውን እንትን እየተወነ ነው ያለው። ሲቀጥል ልጅቷ እርግዛለች እየተባለው ነገር አሁን ሆዷ አንዴ ይጎላል፣ አንዴ ትንሽ ይሆናል፣ አንዴ ይጣመማል፣ አንዴ ሆዷ ማለት ነው። እስኪ የሆነ ወጥ የሆነ ሆድ አይታችኋል? ከመጣች ጀምሮ ስትተውን ማለት ነው የለም። ስለዚህ ሁሉም ስራ ነው እየሰሩ ያሉት። ስራቸው በጥሩ ሁኔታ እየሄደ ነው። ግን ከዚህ ስራ ወጥተው በተሻለ ነገሩን አሻሽለው ወይም ደግሞ ቶሎ የሆነ ይሄን ነገር ቢጨርሱት አሁን ዛሬ ውሸት ቢሆን የልጅቷ እንትን ጨረሰ ነበረ ድራማው ማለት ነው። እዚህ ጋር ቆመ ነበረ። ግን የተወሰነ ሊሄዱበት ስለፈለጉ እንግዲህ ቀጥለውታል። ከዚህ በኋላ ደግሞ ብሩኬ ዝም ብሎ ቁጭ አይልም፣ ያጣራል፣ ነገሮችን እንትን ይላል፣ የሚያስተካክልበትን መንገድ እንትን ይላል። ከዛ የሆነ ነገር ይፈጠርና ያው ሰላም ይሆናሉ ማለት ነው። ዞሮ ሀይሚዬና ብሩኬ ሰላም ይሆናሉ። አትጨነቁ፣ አታስቡ። ሲቀጥል ደግሞ ቤኪ ደግሞ ዛሬ በቃ ዝም ብሎ ይቀባጃጅራል ምናምን። ከዛ ሀብሌኑ ደግሞ ምንድነው የሚለው በቃ ልጁ የቡቡ ሆኗል ምናምን ነገር እንደዚህ ገና እንትን ማለት ነው። እና ታብሌኑንና እነሱን የሚያወሩትን አይታችሁ ድራማ መሆኑ በዚህ ብቻ በቂ ነው። ይሄ ብቻ በቂ ነው፣ ይነግራችኋል። ገባችኋ? ድራማ ባይሆን ትክክለኛውን ነገር ነው ቁጭ የሚያደርጉት። ይሄ ግን ታብሌኑና እነሱ የሚያወሩት የተለያየ ነው። ሲቀጥል ደግሞ ቤካ ወደ ልጅቷ ሆነ። እስኪ አንተ ውሰድልን፣ ቤኪ አንተ ውሰድልን፣ እችል ልጁ ያንተ ይሁን በቃ እንተ መላጣ እንዴ ምንድን ነበር ያለው? አለሎ ነው ያለው። እንትና ሀብ ምንድን ነበር ያለው? የሆነ ስድብ ሰድቧቸዋል። ብቻ ለማንኛውም ቤካ ማለት ነው እንዴ ፍፄ ያለው ነገር በጣም ትክክል ነው። በቃ እቺ ልጅ ለጥፋት ነው የመጣችው፣ ለእነሱን ለማለያየት ነው የመጣችው። የምን በር መክፈትና ሴት ናት እያሉ ማባበል ነው እንዴ? ለጥፋት የመጣን ሰው በሚገባው እንትን ማስተናገድ እንጂ እንደዚህ ነው ማለት ለምን አስፈለገ? በርማ ከሰጣችኋት በቃ ስራውን እየሰራች ትሄዳለች ማለት ነው። እና ሴት ማክበር አሁን ነው እንዴ ታየ? አሁን ነው የሴት ክብር የታየ? በጣም ነው እንዴ ሴት የምታከብሩት እንዴ? ለማንኛውም ሙዶችዬ እንግዲህ ሁሉም በእነሱ እየመጡ እየሰሩ ነው። ዛሬ ሀሰንም መቶ ማሄም ምናምን ነገር እንትን እያሉ ነው። ከዛ እቺ ልጅ ደግሞ ማለት ነው ምንቴን እንትን ብላ አስወግዳልን ነበረ። ያው በነካጇም እንግዲህ እቺ ልጅ እንደምታስወግዳት ተስፋ እናደርጋለን። ለማንኛውም እንግዲህ ይመቻችሁ፣ ፏበሉ፣ ምንም አትጨነቁ፣ አታስቡ። እሺ የኔ ውዶች።